በሰሜን ኢትዮጵያ የነበረው ጦርነት ካደረሰው ኢኮኖሚያዊ ጉዳት ለማገገም በጥናት የተደገፈ መፍትሄ ለማፍለቅ እየተሰራ መሆኑን የኢትዮጵያ ገለልተኛ ኢኮኖሚ አማካሪ ምክር ቤት ገለጸ። የገለልተኛ ኢኮኖሚ አማካሪዎች ለተግባራዊነቱ የማያስቸግር በማስረጃ የተደገፈ የጥናትና ምርምር ውጤቶችን ለፖሊሲ አውጪዎች ማመቻቸት እንደሚገባቸው የፕላንና ልማት ሚኒስቴር ጠይቋል። ዳንኤል መላኩ ዝርዝር አለው። በኢትዮጵያ ላሉት ውስብስብ ኢኮኖሚያዊ ችግሮች መሰረታዊ መፍትሄ ለማፍለቅ ያለመ የፓናል ውይይት በፕላንና ልማት ሚኒስቴር በገለልተኛ ኢኮኖሚ አማካሪ ምክር ቤትና በአዲስ አበባ ዩኒቨርሲቲ አዘጋጅነት ተካሂዷል። በውይይት መድረኩ የትኛውም አይነት መረጃ የተተነተነ ሐቀኝነቱ የተረጋገጠ ማድረግ ከተቻለ በኢትዮጵያ ለሚፈለገው ቀጣይነት ያለው ለውጥና እድገት ትልቅ ድርሻ አለው ተብሏል። የኢትዮጵያ ገለልተኛ ኢኮኖሚ አማካሪ ምክር ቤት ሰብሳቢ ዶክተር አለማየሁ ስዩም እንደገለጹት በሰሜን ኢትዮጵያ በጦርነቱ ምክንያት የወደመውን ኢኮኖሚ በተመለከተ በጥናት ላይ የተመሰረተ ተግባር ተከናውኗል ብለዋል። አገራችን ውስጥ የተካሄደው ከፍተኛ ጦርነት ያስከተለውን የኢኮኖሚ ቀውስ አስመልክቶ ጥናት አዘጋጅቶ አቅርቧል። ጥናቱም ይህ ጦርነት ያደረሰውን የኢኮኖሚ ጉዳት ለመለካት ይሞክራል። ከዛ በተጨማሪም ከጦርነቱ ለማንሰራራት የሚደረገው ጥረት ምን ያህል ወጪ ሊያስፈልግ ይችላል የሚለውንም እንዲሁ ይገመግማል። የኢትዮጵያ ኢኮኖሚን በተመለከተ ምን ሂደቶች ዋና ናቸው ብሎ ያመነባቸውን በመዘርዘር ጥናት እያዘጋጀ ነው። ይሄ ጥናትም እንግዲህ እንዳልኳችሁ የተለያየ የልማት ጥያቄዎችን የማክሮ ኢኮኖሚ ችግሮችን እና መፍትሄያቸውን ያካተተ መፍትሄ ሀሳቦችን ያካተተ ይሆናል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለልተኛ ኢኮኖሚ አማካሪዎች በሚወጡ ፖሊሲዎች ላይ ተሳትፏቸው ትልቅ ሚና እንዳለው ገልጸው ስጋታቸውንም አንስተዋል። ፖሊሲ ስንል ቅድም ያልኩት ነው፣ ወረቀት ላይ የሚያምር ነገር ሳይሆን ሲወርድ በደም መሬት ላይ ሊተገበር የሚችል መሆን አለበት ነው። ከዚህ አኳያ ትልቅ ክፍተቶች አሉ፣ ሚስ አንደርስታንዲንግ አለ። በመንግስት በኩልም ሁሉም እኩል የተማረውን ሰው ለመጠቀም ወይም መንግስት ውስጥም የተማረ ሰው አለ፣ ግን ኢንዲፔንደንት የሆነ ገለልተኛ አስተሳሰብ ያለውን ሰው አምጥቶ ለመጠቀም ያለ ክፍተት አለ። ይሄ አንዱ ተግዳሮት ነው። ሌላኛው ግን በአጠቃላይ በፖሊሲ ማውጣት ሂደት ውስጥ ያሉ ተዋንያን በሙሉ ይሄኛው አልተካተተም፣ ይሄ ካልሆነ ሁሉን ነገር ካፕቸር እንዲያደርግ የመፈለግ ነገር አለ ማለት ነው። የፖሊሲ አማራጮችን በማዘጋጀትና የመፍትሄ ሀሳቦችን በማመንጨት ሂደት ውስጥ ለፖሊሲ አውጪዎች አጋዥ የሚሆን ስራ እንደሚሰራ ዶክተር አለማየሁ አንስተዋል። ፖሊሲ ቀረጻንና ትግበራን ሂደት በመረጃ አስደግፎ የተሻለ የልማት ውጤት እንዲገኝ መርዳት ነው። ይሄም እንግዲህ እንዳልኳችሁ ማማከርን መረጃ ይዞ ማማከርን ነፃ በሆነ መንገድ አስተያየት የፖሊሲ አስተያየትና ግብረ መልስ መስጠትን ያካትታል። ገለልተኛ ኢኮኖሚ አማካሪዎች ከተለያዩ ምንጮች በሳይንሳዊ መንገድ የተጠናና የተተነተነ መረጃ በማዘጋጀት ለትክክለኛ ውሳኔ የሚያበቃ መረጃ ማመንጨት እንደሚገባቸው ሚኒስትሯ ገልጸዋል። ይሄ ካውንስል መንግስት ያስፈልገኛል ብሎ ያንን ተነሳሽነት ወስዶ ራሱ ያቋቋመው በመሆኑ ይሄን የተቋቋመ ካውንስል በጣም ዳይቨርስ ግሩፕ ነው። በጣም ሪች ኤክስፐርቲዝ ያላቸው ናቸው። ይሄንን ከነሱ የሚመጣን ምክር ለመቀበል በማንኛውም ጊዜ ዝግጁ ነው።